ሰላም ተማሪዎች እንዴት ናቸው? ይሄ ለሪሜዲያል የተዘጋጀ ትምህርት ነው። ምንድነው? ሂስትሪ ቻፕተር 1 እናያለን ማለት ነው። ይህን ዩቲዩብ አዲስ ዩቲዩብ ስለሆነ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ እና በዚህ ሊንክ መግባት ላይ ደግሞ የተለያዩ ጥያቄዎችን ከተለያየ ግቢ የወጣ ጥያቄዎች አሉ። እነሱንም ማግኘት ትችላላችሁ ማለት ነው። ከዴፊኒሽን ኦፍ ሂስትሪ ኤንድ ዩዝ ኦፍ ሂስትሪ ስንጀምር እንግዲህ ሂስትሪ ከየት መጣ ከሚለው ስንጀምር ሂስትሪ derived from the Greek word historia means inquiry ይላል። እንግዲህ ሂስትሪ የመጣው ከግሪክ ወርድ ነው። ያ ማለት ሂስቶሪያ ማለት ኢንኩሪ ማለት ነው። ደግሞ መመርመር ማጥናት ማለት ነው። ሂስትሪ is the story of human in the past ይላል። ሂስትሪ ማለት ይላል ስቶሪ ወይም ታሪክ ነው ማለት ነው። ፓስት ላይ ያለው ስለ ሰው ልጅ ታሪክ ነው ማለት ነው። ሂስትሪ ብለን የምንጠራው ማለት ነው። it tells what they did and what happened to them ይላል። የሰው ልጅ ፓስት ላይ ምን ሳያደርግ ነበረ፣ እነሱ ላይስ ምን ደግሞ ምን ተፈጠረ የሚለው ነገር ያጠና ማለት ነው። ስለ ሰው ልጅ የሚያጠና ስለ ሂስትሪ የሚያጠና ፊሎሶፈሮች ወይም ደግሞ ሂስቶሪያን ተብሎ የሚጠሩ አሉ። ሂስቶሪያንስ አር ፒፕል ሁ ስተዲ ኤንድ ራይት አባውት ዘ ሁማን ፓስት ይላል። ስለ ሰው ልጅ የሚያጠኑ ፓስት ላይ ስለ ሰው ልጅ ያለውን ነገር የሚያጠኑ ወይም ደግሞ ስለ ሰው ልጅ የሚጽፉ ምን ተብሎ ይጠራሉ? ሂስቶሪያንስ ተብሎ ይጠራሉ ማለት ነው። To tell us that history began about 5500 years ago when people first began to write ይላል። እነዚህ ሂስቶሪያን ተብሎ የሚጠሩት እንግዲህ ስለ ሂስትሪ መጻፍ የጀመሩት እንግዲህ ከ5500 years ago ነው ማለት ነው። መቼ? ለመጀመሪያ ጊዜ የሰው ልጅ ራይቲንግ ሲስተም ከመጣ በኋላ ወይም ደግሞ ሪከርድ መድረግ ከጀመረበት ጊዜ ጀምሮ ማለት ነው። however the story of people began in the prehistory ይላል። እንግዲህ ምንድነው? ነገር ግን ስለ ሰው ልጅ ሂስትሪ የጀመረው ቢጋን ኢን ዘ ፕሪሂስትሪ ውስጥ ምን ነበረ? ምን ማለት ነው? ፕሪሂስትሪ ከሂስትሪ በፊት ሌላ ታሪክ ነበራቸው ማለት ነው። የሰዎች ታሪክ ነበራቸው። ሂስትሪ ብለን የምንጠራው ሲጀመር ራይቲንግ ሲስተም ከመጣ በኋላ ነው። እሱ እናያለን። ስለዚህ ምንድነው መጀመሪያ እስቲ ፕሪሂስትሪ ማለት ራሱ ምን ማለት ነው? ፕሪሂስትሪ ኢዝ ዘ ስተዲ ኦፍ ዘ ዲስታንስ ፓስት ይላል። ፕሪሂስትሪ ዋዝ ዘ ታይም ቢፎር ፒፕል ዴቨሎፕድ ዘ አርት ኦፍ ራይቲንግ ይላል። የሰው ልጅ ራይቲንግ ሲስተም ከመምጣቱ በፊት ያለው ታሪክ ማለት ነው። የፕሪሂስትሪ ብለን የምንጠራው ማለት ነው። ያ ማለት ምን ማለት ነው? ስነ ጽሁፍ ከመምጣቱ በፊት ስጠናበት የነበረ ወይ ማለት ነው ፕሪሂስትሪ ብለን የምንጠራው ማለት ነው። አርኮሎጂስትስ ኤንድ አንትሮፖሎጂስትስ ሃቭ ወርክድ ቱ ፋይንድ ክሉ አባውት ኤርሊ ሁማን ላይፍ ይላል። እንግዲህ አርኮሎጂስትስ ተብሎ የሚጠሩ አሉ። ስለ ሰው ልጅ ስለ ዲድ ፕላንትስ ስለ ፎሲል ላይ ዲፔንድ ሆነው የሚያጠኑ ሳይንቲስት ናቸው እነዚህ አርኮሎጂስትስ ተብሎ የሚጠሩ። አንትሮፖሎጂ ደግሞ ስለ ሁማን ቢንግ የሚያጠኑ ናቸው። ኦልሬዲ ይህን በፍሬሽማን ትወስዳላችሁ። አንትሮፖሎጂ የሚል ሰብጀክት ስላለ ለብቻው ማለት ነው። ስለ ሰው ልጅ የሚያጠና ነው እሱም። ነገር ግን ምንድነው እዚህ ጋር ያለው ኤርሊ ላይ ሰው ልጅ የነበረውን ከዚህ በፊት ስለነሱ ህይወት ላይፍ የሚያጠኑ ናቸው ይላል። only a small part is studied of this event and the deed of the past ይላል። እንግዲህ ታሪክ ምንድነው? ትንሽ ኢቨንት ነች ማለት ነው መጠናት የቻለ ወይም ደግሞ እነዚህ ማጥናት የቻሉት ማለት ነው። ያቺ ነች እንግዲህ ሂስትሪ ብለን የምንጠራት ማለት ነው በሀገራችን ላይ። unlike prehistory however the subject of history may deals with the past beginning from when writing and recording start ይላል። እንግዲህ ከአንላይክ ፕሪሂስትሪ ከሂስትሪ አንጻር ወይም ደግሞ ተቃራኒ ይሄ ሂስትሪ ብለን የምንጠራው ሳብጀክት ምንድን ነው? ራይቲንግ ሲስተም ከመጣ በኋላ ወይም ደግሞ ሲስተም ኦፍ ራይቲንግ እና ሪከርድን ከጀመረበት ጊዜ ጀምሮ ነው ማለት ነው ሂስትሪ የሚጠናው ማለት ነው። ነገር ግን ከዛ በፊት ወይም ደግሞ ራይቲንግ ሲስተም ከማምጣቱ በፊት ስልጠና የነበረበት ወይም ተብሎ ይጠራል ፕሪሂስትሪ ተብሎ እንደሚጠራ ነግሬያቸዋለሁ ማለት ነው። therefore historians are people who study and write about the human past እንግዲህ ቅድሜ ብያቸዋለሁ። ሂስቶሪያን ማለት እንግዲህ ስለ ሰው ልጅ እና ስለ ሰው ልጅ የሚጽፉ ፓስት ላይ ያለውን ነገር የሚያጠኑ ናቸው ማለት ነው። ሰው ናቸው። however other discipline do it in the present ይላል እና ሌሎች ደግሞ ዲስፕሊን አለ። ቅድሜ ብያቸዋለሁ እንግዲህ እነዚህ ለምሳሌ አንትሮፖሎጂ አሁን ላይ ነው ፎከስ የሚያደርጉት ማለት ነው ከሂስትሪ አንጻር ማለት ነው። ለምሳሌ ማን ኢንተራክት ዊዝ ዘ ናቹራል ኢንቫይሮንመንት ቱ ፕሮዲውስ ዋት ሂዝ ፕራይመሪ ኒድስ ማን ናቸው እነሱ? ፉድ፣ ሼልተር፣ ክላውዝ ይላል። የሰው ልጅ እንግዲህ አሁን ላይ ምንድን ናቸው? ከናቹራል ኢንቫይሮንመንት ጋር ምን ያደርጋሉ? ኢንተራክት ያደርጋሉ። ምን ለማግኘት? ፕራይመሪ ኒዶችን ለማግኘት ማለት ነው። እነሱም ደግሞ ምግብ፣ ሼልተር፣ መጠለያ እና ልብሶች ማለት ነው። In the production process, human beings improved the production tools and the quality and quantity of the process history as a body of knowledge on account of the past based on the historical facts and the evidence. ባይዘው ሂስትሪ እንግዲህ የሚጠናው እንግዲህ ቤዝድ ኦን ዋት ሂስቶሪካል ፋክት ወይም ደግሞ ኤቪደንስ ላይ ነው ማለት ነው። ሂስቶሪካል ፋክት ሪፈርስ ቱ ኢንፎርሜሽን ኦር ስቴትመንት አባውት ዘ ፓስት ዛት ኢዝ ኖን ኦር ፕሩቭን ቱ ቢ ትሩ ይላል።
እነዚህ ሂስቶሪካል ብለን የምንጠራቸው እንግዲህ ምንድን ናቸው? ስለ ሂስትሪ የሚያጠኑ ናቸው ብያቸዋለሁ አይደለም። እነሱ ደግሞ ዲፔንድ ኦን ዋት ኢንፎርሜሽን ላይ ማለት ነው። ፓስት ፕሩቭ መደረግ ያለበት ነገር ነው። እንግዲህ ስለ ፓስት የሚያጠኑ ከሆነ ስለ እውነታ መሆን አለበት ማለት ነው። ሂስትሪ ኢዝ ኦል አባውት ፕሮቫይዲንግ አን ኢንተርፕሬቴሽን ኦፍ ዋት ሃፕንድ ዋይ ኢት ሃፕንድ ኤንድ ሃው ኢት ሃፕንድ ቤዝድ ኦን ሶርስ ይላል። እንግዲህ ምንድን ነው ሂስትሪ ማለት ምንድን ነው የተፈጠረው? ፓስት ላይ ነው። ስለ ፓስት የሚያጠና ነው አይደለ? ምንድን ነው የተፈጠረው? ለምን ተፈጠረ? እና እንዴት ሊፈጠር ቻለ? ምን ላይ ዲፔንድ ሆኖ? ሶርስ ላይ ዲፔንድ ሆኖ ማለት ነው። ሂስትሪ ሲጀምር ሶርስ ከሌለ ሂስትሪ የለም ይባላል ነው። ዴርፎር ሂስትሪ ኢዝ ቦዝ ዘ ፋክት ኦፍ ዘ ፓስት ኤንድ ኢንኩሪ ሜድ ኢንቱ ፓስት ፋክትስ። ፓስት ላይ የሚያጠናው ነገር ቢሆኑ ነገር ምንድን ነው ከፋክት ጋር መገናኘት አለበት ማለት ነው። ዘስ ሂስትሪ ኢዝ ኖት አን ኦፒኒየን ኦር ኖቬል ራይቲንግ ይላል። እንግዲህ ሂስትሪ ማለት ኦፒኒየን ወይም ደግሞ የሰው ልጅ እይታ አይደለም ማለት ነው። ለምሳሌ አንድ ሂስቶሪያን መጥቶ ሂስትሪ ማለት እኮ እንዲህ ማለት ነው። ሂስትሪ ማለት ስለ ሰው ልጅ የሚያጠና ፓስት ላይ የሚያጠና ዝም ብሎ አይደለም። ቤስድ ኦን ኤቪደንስ መሆን አለበት ማለት ነው። ኦኬ አይደንቲፋይንግ ሂስቶሪካል ፋክት ፍሮም ኦፒኒየን ሪኳየርስ ክሪቲካል ቲንኪንግ። እንግዲህ ሂስቶሪካል ፋክቶችን ከኦፒኒየን ሪኳየር እንትን መለየት ክሪቲካል ቲንኪንግ ጥልቅ ሀሳብነትን ምንድነው ይፈልጋል ማለት ነው። ዲስቲንግዊሽንግ ቢትዊን ፋክት ኤንድ ኦፒኒየን ኢዝ ዋን ኦፍ ዘ ሞስት ኢምፖርታንት ስኪል ዩ ካን ለርን ፍሮም ስተዲንግ ሂስትሪ። ሂስትሪ ማጥናት ዋናው እንትን ምንድን ነው? ዋና ጥቅሙ ምንድን ነው? ኦፒኒየን የሰው ልጅ እይታና ፋክትንና ኦፒኒየን ለመለየት ይጠቅማል ማለት ስኪል ነው ማለት ነው። ፋክት ኢዝ ስቴትመንት ዛት ካን ቢ ዋት ፕሩቭድ ዊዝ ሰፖርቲንግ ኢንፎርሜሽን ይላል። ፋክት ብለን የምንጠራው ምንድን ነው? ፕሩቭድ መደረግ የሚችል ማለት ነው። ቤዝድ ኦን ዋት ኢንፎርሜሽን ሰፖርቲንግ ኢንፎርሜሽን መሆን አለበት ማለት ነው። ኦን ዘ ሀዘር አንድ ኦፒኒየን ብለን የምንጠራው ደግሞ ምንድን ነው? ኢዝ ዋት ኤ ራይተር ብሊቭ ቤዝድ ኦን ሂዝ ኦር ሄር ቪው ፖይንት ማለት ነው። እንግዲህ ኦፒኒየን ማለት እንግዲህ እንደምታውቁት የሰው ልጅ እይታ ማለት ነው። እንደፈለገ ማለት ለምሳሌ አንድ ሂስቶሪያን ራሱ ላይ ዲፔንድ ሆኖ እንደመጣለት ስጽፍ ኦፒኒየን ብለን እንጠራለን። ይሄ ሂስትሪ ልንለው አንችልም ማለት ነው። ባይዘው ሶ ሂስትሪ is a branch of social science that deals with what human beings did in the past ማለት ነው። ሂስትሪ እንግዲህ ምንድን ነው? is a branch of social science ነው። ምንድን ነው የሰው ልጅ ምን ነበረ ከዚህ በፊት ምን ሲያደርጉ ነበረ ምሎ ነገር የሚያጠና ሳብጀክት ነው ማለት ነው። ሶ ሂስትሪ ማጥናት በጣም ኢምፖርታንት ነው። it studies change in the development of past societies politically economically and socially and cultural life ማለት ነው። እንግዲህ ሂስትሪ እንግዲህ ምንድን ነው? ስለ ማህበራዊ፣ ስለ ፖለቲካል፣ ስለ ኢኮኖሚካል፣ ስለ ሶሻል፣ ስለ ካልቸራል ላይፍ ኦፍ ማን ቢንግ የሚያጠና ነው ማለት ነው። እንግዲህ ሂስትሪ ዲፊኒሽን ይሄ ነው ካለ እንግዲህ ኢምፖርታንስ ኦፍ ሂስትሪ ማለት ምን ማለት ነው? ምንድነው ጥቅሙ? ሂስትሪ ማለት ለምን ይጠቅመናል ካለ እንግዲህ ሂስትሪ ሄልፕ አስ ናው አባውት ዘ ፓስት ይላል። ሂስትሪ እንግዲህ በፊት ላይ ያለውን ነገር እንድናውቅ ያደርገናል ማለት ነው። ያ ማለት ከአሸንት ለምሳሌ አሸንት ሂስትሪ ተብሎ የሚጠራ ሜዲቫል ተብሎ የሚጠራ ያለ ስለነሱ እንድናውቅ ያደርገናል ማለት ነው። ቤዝድ ኦን ዋት ኤቪደንስ ላይ ነው እንግዲህ አንደርስታንድ ዘ ፕሬዘንት ቤዝድ ኦን ዘ ፓስት ዊ ካን ዋት አንደርስታንድ ዘ ፕሬዘንት ይላል። ፓስት ላይ ዲፔንድ ሆነን አሁንን ደግሞ አንደርስታንድ ማድረግ እንችላለን። ከዛስ ፎርቲ ፊውቸር ዲቨሎፕመንትስ እሱ ብቻ ደግሞ አይደለም ፊውቸር ላይ ፕሪዲክት ማድረግ እንችላለን ወይም ደግሞ ወደፊት የሚመጣውን ነገር እድገትን ማየት እንችላለን ማለት ነው። ኢት ኦልሶ አላው አስ ቱ አንደርስታንድ ናሽናል እንደ ኢንተርናሽናል ኢሹ ዓለም አቀፋዊ የሆነ ኢሹ ወይም ጉዳዮችን እንድናቅ አንደርስታንድ እንድናደርግ የሚያደርጉ ናቸው ማለት ኢንክሉዲንግ ዋት ዲሞክራቲክ ፕሪንሲፕልስ ናሽናሊዝም ለምሳሌ ብሔርተኝነት እንግዲህ ብሔርተኝነት የምለው ነገር እንግዲህ ከሂስትሪ ነው የምንማረው ማለት ነው። ሂስትሪ ካን ኦልሶ ሄልፕ አስ ዴቨሎፕ ዘ ኔሰሰሪ ስኪል ፎር ኮሌክቲንግ አናላይዚንግ ኢንፎርሜሽን ቱ ሪች ኮንክሉዥን ይላል። ሂስትሪ ለምንድን ነው የሚጠቅመን? ስኪልን በቃ ኔሰሰሪ ስኪሎችን ዴቨሎፕ እንድናደርግ ወይም ደግሞ እንድናሳድገው ሰፖርት ያደርገናል ማለት ነው። ምን እንድናደርግ? ኮሌክት እንድናደርግ አናላይዚንግ እንድናደርግ ምን ኢንፎርሜሽን ማለት ቱ ሪች ኮንክሉዥን መጨረሻ ላይ ወይም ደግሞ ዲሲዥን ዲሳይድ ለማድረግ ኢንፎርሜሽን ኮሌክት ማድረግ አለብን። የሰበሰብነው ኢንፎርሜሽን ደግሞ ምንድን ነው አናላይዝ መደረግ አለበት ማለት ነው። ስለዚህ ሂስትሪ በጣም ኢምፖርታንት ነው። ሶ ኢት ሄልፕ አስ ላይቭ አወር ላይቭስ ኮንሽስ ሲቲዝን አክቲቭሊ ፓርቲሲፔቲንግ ኢን ሼፒንግ አወር ፊውቸር ይላል። እንግዲህ ወደፊታችንን ሼፕ እንድናደርገው ኮንትሮል እንድናደርገው ሰፖርት የሚያደርግን ነው ማለት ነው። ሂስትሪ ቲችስ አስ ክሪቲካል ስኪል እንግዲህ ሂስትሪ ጥልቅ ሀሳብ በጥልቅ እንድናስብ ያደርገናል ማለት ነው። ስተዲንግ ሂስትሪ ሄልፕስ students to develop essential research skills. History helps us to understand the present better and provide a sense of identity. It also entertainment and make us reasonable creatures. እንግዲህ ሂስትሪን ባይ ዘ ዌይ ስታጠኑ ምንድን ነው የሆነ በቃ እንደ ከባድ ነገር እንትን ብላችሁ እንደ
እንደ መዝናኛ ቁጥራችሁ ነው ማጥናት ያለባችሁ ማለት ነው። ምክንያቱም የሚያዝናና ቢኮዝ እኛን ምንድነው ቻሌንጅ የሚያደርግን ነው ማለት ነው። እኛ ለምሳሌ የራሳችሁን ታሪክ መውሰድ ትችላላችሁ። ባይዞ እናንተ ራሳችሁ ለራሳችሁ ሂስትሪ ናቸው ማለት ነው ዳይሬክትሊ ማለት ነው። ሶ ሂስትሪ ኢዝ ቬሪ ኢምፖርታንት ነው ማለት ሪዘናብል እንድንሆን ወይም ደግሞ ምክንያታዊ እንድንሆን ያደርገናል ማለት ነው ሂስትሪ። ምንድን ነው ሂስቶሪዮግራፊ? እንደ ሂስቶሪካል ኢንተርፕሬቴሽን ስናይ ደግሞ ሂስቶሪዮግራፊ ማለት ምን ማለት ነው? ሂስቶሪዮግራፊ ማለት ኢዝ ዘ ስተዲ ሃው ናውሌጅ ኦፍ ፓስት ኢዝ አቴንድ ኤንድ ትራንስሚትድ ይላል። ሂስቶሪዮግራፊ ብለን የምንጠራው ፓስት ላይ ያለው ናውሌጅ እንዴት አቴን እናደርጋለን፣ እንዴት ትራንስሚት እናደርጋለን የሚለው ነገር የሚያጠና ነው ማለት ነው። ማለት ፓስት ላይ ያለው ናውሌጅ እንዴት እናገኛለን፣ እንዴት ልናገኝ እንችላለን፣ እሺ ካገኘን በኋላ ደግሞ እንዴት ትራንስሚት እናደርጋለን፣ እንዴት ጄኔሬሽን ቱ ጄኔሬሽን ትራንስሚት ወይም ደግሞ እንዴት እናስተላልፋለን የሚለው ነገር የሚያጠና ነው ማለት ነው ሂስቶሪዮግራፊ ብለን የምንጠራው ማለት ነው። ዓለም አቀፍ ላይ እንግዲህ ኦልድስት ሪትን ሂስትሪ እንግዲህ የመጣው ከቻይና ነበረ ማለት ነው። አርኮሎጂስቶች ወይም ደግሞ ስለ እነዚህ ስለ ዲስከቨርድ ሪከርድ ኦፍ ቻይኒስ ሂስትሪ ሪትን ቢፎር 1000 BC ይላል። አሸንት ግሪክ ሂስቶሪያንስ ኖታብሊ ሄሮዶተስ እና ቱታዲስ ኢንትሮዱስ ዘ ኦርጋናይዝድ ስተዲ ኢን ናሬሽን ኦፍ ዘ ፓስት ይላል። እንግዲህ አርኮሎጂስቶች ምንድን ነው ለመጀመሪያ ጊዜ የቻይናን ሂስትሪ ነበረ ማለት ነው። ከ1000 BC ወይ በርስ ኦፍ ክሪስት በፊት እየተጻፈ ሂስትሪ ነበረ ማለት ነው። ከዛ በኋላ ግሪኮች ነበረ እነሱ ለምሳሌ ሄሮዶተስ እና ቱታዲስ ሂስትሪ ናሬት ማድረግ ጀምሮ ማለት ነው እንጂ ለመጀመሪያ ጊዜ ሪትን ሂስትሪ የጀመረው ወይም ደግሞ ኦልደስት ሪትን ሂስትሪ ከተባላቸው የመጣው ከቻይና መሆኑን መርሳት የለባቸው ማለት ነው። ከዛ በኋላ ወደ ግሪክ ሄሮዶተስ እና ቱታዲስ ደግሞ ናሬት አደረጉ ማለት ኢንትሮዱስድ እንደ ኦርጋናይዝድ ስተዲ ኢን ናሬሽን ኦፍ ፓስት ማለት ነው። ዘ ተርም ፈርስት ዩዝ ኢዝ አትሪቢዩትድ ቱ ሄሮዶተስ ሁ ኢዝ ኦፊን ዘ ፋዘር ኦፍ ሂስትሪ ተብሎ የሚጠራ ነው። እንግዲህ ይሄ ሄሮዶተስ ተብሎ የሚጠራ እንግዲህ የሂስትሪ አባት ተብሎ ይጠራል ማለት ነው። እና ምሳሌ ቱታዲስ ደግሞ ሮት ክሪቲካል ኢን አኩሬትሊ። ይሄም ሰውዬ ደግሞ ምንድን ነው ሂስትሪ እንግዲህ ክሪቲካል እና አኩሬትሊ የጻፈ ሰው ነው ማለት ነው። ሂስትሪ ኢመርጅድ አስ አን አካደሚክ ዲስፕሊን ኢን ሰከንድ ኦፍ ሃፍ ኦፍ 19th ሴንቸሪ ፈርስት ኢን ዩሮፕ እንደዚህ አዘር ፓርት ኦፍ ዘ ወርልድ ይላል። እንግዲህ አሁን ምንድን ነው ሂስትሪ ስናይ እንግዲህ አካደሚክ ዲስፕሊን እንደ አካደሚክ ዲስፕሊን መች መጣ ከተባለ በ19ኛ ሴንቸሪ አጋማሽ ላይ ነበረ ማለት ነው። ለመጀመሪያ ጊዜ እሱ የመጣው ዩሮፕ ላይ ነበረ። ከዛን ወደ ሌሎች ዓለም አቀፍ ላይ የመጣ ነው ማለት ነው። እንግዲህ ምንድነው እዚህ ጋር ማወቅ አለባችሁ እናንተ ሂስትሪ እንደ አካደሚክ ዲሲፕሊን የመጣው መች ነው ነገር መርሳት የለባችሁ ማለት ነው። በ19ኛ ሴንቸሪ ሀፍ አጋማሽ ላይ መሆኑን ማወቅ አለባችሁ። እሱም ደግሞ መጀመሪያ ጊዜ ዩሮፕ ከዛ በኋላ ወደ ሌላኛው ዓለም አቀፍ ነበረ ማለት ነው። ቮልፍጋንግ ተብሎ የሚጠራ አለ ደግሞ ይሄ ዘ ፋዘር ኦፍ ሞደርን ሂስቶሪዮግራፊ ተብሎ የሚጠራ ለጀርመን ሂስቶሪያን ኤስታብሊሽድ ሂስትሪ አስ አን ኢንዲፔንደንት ዲሲፕሊን ይላል። ይሄ ሰውዬ ነበረ ማለት ነው። የጀርመን ሂስቶሪያን ነው ቮልፍጋንግ ተብሎ የሚጠራ ሂስትሪ እንግዲህ ምንድነው ኢንዲፔንደንት ዲሲፕሊን ብሎ ያቋቋመ ሰው ነበረ ማለት ነው። ራንክ ኢዝ ኮንሲደርድ ዘ ፋዘር ኦፍ ሞደርን ሂስቶሪዮግራፊ ፎር ሂዝ ኤፈርት ቱ ሳይንቲፊክ ስተዲ ኦፍ ዘ ፓስት ይላል። ይሄ ሰውዬ እንግዲህ ምንድን ነው ዘ ፋዘር ኦፍ ሂስቶሪዮግራፊ ተብሎ ይጠራል ማለት ነው። ምክንያቱም ምንድን ነው ትልቅ አስተዋጽኦ አድርጓል ማለት ነው። ሂስትሪ ያጠናው ምንድን ነው ኤፈርትሊ ወይም ደግሞ ሳይንቲፊክ ወይ ነበረ ማለት ነው። ስለ ፓስት ሲያጠና የነበረው ማለት ነው። ኢትዮጵያ ሀድ ኢንዲጂነስ ትራዲሽን ኦፍ ሂስትሪ ራይቲንግ። ኢትዮጵያም እንግዲህ ጥንታዊ ወይም ደግሞ ሀገር በቀል የሆነ ራይቲንግ ሲስተም ወይም ደግሞ ሂስትሪ ያላት ማለት ነው። It made some changes from chronological tradition of the early 20th century. History emerged as an academic discipline in the 1960s. This decade is vital in the growth of Ethiopian historiography. እንግዲህ በኢትዮጵያም እንግዲህ በ1960ዎቹ ነበረ ማለት ነው ይሄ አካደሚክ ዲሲፕሊን ሂስትሪ የመጣው ማለት ነው። በኢትዮጵያን ኮንቴክስት ነው ይሄ ማለት ነው። በ20ኛው ሴንቸሪ አጋማሽ ነው ኦልሞስት ወደ 21ኛው ሴንቸሪ አካባቢ እንትን ማለት ነው መጀመሪያ አካባቢ ማለት ነው። ስፔሻሊ 1960 ማለት ኢንድ ኦፍ 20th ሴንቸሪ ማለት ነው። ነገር ግን በዩሮፕ ለመጀመሪያ ጊዜ በ19ኛ ሴንቸሪ ወይም ደግሞ በ1850 አካባቢ ማለት ነው የመጣው ማለት ነው። ሶ ኦልሞስት ከአንድ ሴንቸሪ በኋላ ነው ወደ ኢትዮጵያ የመጣው ማለት ነው። አካደሚክ ዲሲፕሊን ኦፍ ሂስትሪ ማለት ነው። ኦኬ ሂስቶሪካል ኢንተርፕሬቴሽን ምን ማለት ነው? ሂስቶሪካል ኢንተርፕሬቴሽን ማለት እንግዲህ ሂስትሪ ዋት ሀፕን ኢን ዘ ፓስት ኢዝ ዋት ኢንድለስ ይላል። እንግዲህ ፓስት ላይ ምንድን ነው ስለ ሰው ልጅ ሊሆን ይችላል፣ ስለ ተለያዩ ነገሮች ሊሆን ይችላል፣ ስለ ልጅ አናኗር ሊሆን ይችላል፣ ካልቸር ሊሆን ይችላል፣ ፖለቲካሊ ኢኮኖሚካሊ እንግዲህ ምንድን ናቸው ኢንድለስ ነው ማለት ነው። ምንድን ነው እንግዲህ ስለነዚህ ሁሉ ነገር ምንድን ነው ራይት ወይ አይጽፉም ማለት ነው ወይም ደግሞ አያጠኑም።
ነገር ግን ምንድነው ሂስትሪ ሲያጠኑ ግን ምንድነው ዛስ ሂስቶሪያን ሰሌክት ቶፒክ ኦር ፕሮብሌም ዘ ዲዛይር ቱ ዋት ስተዲ ይላል። መጠናት ያለበትን ነገር ነው እንጂ እያንዳንዱን ዴሊ ላይ ምንም አያጠኑ ማለት ነው። ፓስት ላይ ያለውን ይሄን ፓስት ላይ የተፈጠረ ነገር ነው ብሎ ምናምን ምንድነው ዝም ብሎ አያጠኑ ማለት ነው። ምንድነው መጠናት ያለበትን እንደ ቶፒክ እንደ ሰሌክት ያደርጋሉ ማለት ነው። ያ ነው ሂስትሪ ኢዝ ሲስተማቲካሊ እና ኦብጀክቲቭ መጠናት ያለበት ነው ማለት ነው። ኦኬ ኢት ኢዝ ሲስተማቲካል ስተዲ ቢኮዝ ሂስቶሪካል ስተዲ ፎሎ ስታብሊሽ ሩልስ ፕሮሲጀርስ ስታንዳርድስ። እንግዲህ ምንድን ናቸው እነዚህ ሂስቶሪካል ተብሎ የሚጠሩ እንግዲህ ስለ ሂስትሪ የሚያጠኑ ሰዎች ወይም ፊሎሶፈሮች ምንድን ነው ሂስትሪ ሲያጠኑ እንግዲህ ቤዝድ ኦን ዋት ሩሎች ላይ ወይም ደግሞ ህጎች አሉ፣ ፕሮሲጀር ሂደቶች አሉ፣ ስታንዳርድ የራሱን የቻለ የሆነ ህግ አለው ማለት ነው። ሂስቶሪያንስ ዩዝ ስፔሲፊክ ቤዚክ ሜተድ ኢን ራይቲንግ ሂስትሪ ይላል። ስተዲ ኦፍ ሂስትሪ ኦልሶ ሪፈርስ ቱ ኦብጀክቲቭ ፐርሱት ኦፍ ትሩዝ ዲፔንድ ዋት ኦብጀክቲቭ የሆነ እውነታን የያዘ ላይ ነው ዲፔንድ ሂስትሪን መጻፍ ያለበት ማለት ነው። ሶ ሂስትሪ ምንድን ናቸው ከአብዮድ ቤዚስ ወይም ደግሞ ከቢያስ አብዮድ መደረግ ያለበት ማለት ነው። ማንኛውም ነገር ወይም ደግሞ ዝም ብሎ ሂስትሪ ማለት ይሄ ነው ወይም ደግሞ አንድ ሰው ላይ ዲፔንድ ሆናል ስለ አንድ ሰው ታሪክ መጻፍ አንችልም ማለት ነው። ወይም ደግሞ ውሸት መጻፍ የለበትም ማለት ነው። ከሮንግ ወይ ከሮንግ ሂስትሪ ፍሪ መሆን አለበት ማለት ነው። ይሄ ነው ሂስትሪ አናላይዝ መደረግ አለበት ሲባል ማለት ነው። ሶርስ ኦፍ ሂስትሪ ተብሎ የሚጠራል ደግሞ እንግዲህ ሂስትሪን ከየት እናገኛለን? ከሰከንደሪ እና ከፕራይመሪ ሶርስ ይባላል። እነሱ እያንዳንዱ እናያለን። ሂስትሪ ኢዝ ስተዲ ኦፍ ፓስት ሰፖርትድ ባይ ኤቪደንስ አራይዚንግ ፍሮም ሶርስ ይላል። ሂስትሪ እንግዲህ የሚጠናው ስለ ፓስት የሚያጠና ቤዝድ ኦን ኤቪደንስ ላይ ነው ዲፔንድ ሆኖ ከዚህ ከሶርስ ማግኘት ከሶርስ ሊኖር ይገባል ማለት ነው። ሶርስስ ዋት አር ፒላርስ ኤንድ ዌር ዜር አር ኖ ሶርስስ ዜር ኢዝ ኖ ሂስትሪ ይላል። ሶርስ ምንድን ናቸው? እነዚህ ሶርስ ብለን የምንጠራቸው ፒላር ናቸው፣ ምሰሶ ናቸው ማለት ነው። እና ሶርስ ከሌለ ይላል እዚህ ጋር ሂስትሪ የለም ማለት ነው። ሶርስ ከሌለ ምንድን ነው የምንጽፈው? ሲጀመር ኤቪደንስ ላይ ቤዝድ ሆነን ሂስትሪ ማንጽፍ ከሆነ ሶርስ ከሌለ ሂስትሪ ዝም ብለን መጻፍ ነው። ሂስትሪ ዝም ብሎ መጻፍ ደግሞ ሂስትሪ አያስብልም ማለት ነው። ሶርስ አር ዜርፎር ኪ ቱ ስተዲ ኤንድ ራይቲንግ ኦፍ ሂስትሪ። ሂስትሪን ለመጻፍ መሆኑን ለማጥናትም እንግዲህ ሶርስ መስት ነው ማለት ነው። ሞስት ኮመንሊ ሂስቶሪያንስ ዲቫይድ ሶርስ ኢንቱ ቱ ብሮድ ግሩፕ ይላል። እንግዲህ እነዚህን ፕራይመሪ እና ሰከንደሪ ብሎ እንከፍላለን ማለት ነው። ፕራይመሪ ኤንድ ሰከንደሪ። ፕራይመሪ ማለት ምን ማለት ነው? ፕራይመሪ ሶርስስ አር ዞዝ ዛት አር ኮንቴምፖራሪ ዊዝ ዘ ኢቨንት አንደር ስተዲ ዜ አር ኦሪጂናል ማቴሪያልስ ዛት ሃቭ ዳይሬክት ሪሌሽን ቱ ዘ ኢቨንት ዜ ዲስክራይብ ይላል። ይሄ ፕራይመሪ ሶርስ ብለን የምንጠራው ምንድን ነው? ይሄ ከኢቨንቱ ጋር ዳይሬክት ሪሌሽንሽፕ አላቸው ማለት ነው። ሄዳቸው የምታዩት ነገር ሄዳቸው የምትነኩት ነገር ነው። ኦሪጂናል የሆነ ማቴሪያል አለው ማለት ነው። ይሄ ፕራይመሪ ሶርስ ብለን የምንጠራው ማለት ነው። ሶ እነማን ናቸው? ለምሳሌ ፕራይመሪ ሶርስ ብለን የምንጠራው ሞኒመንትስ፣ ቱሊስ፣ ኦርናመንትስ፣ አርቲፋክትስ። አርቲፋክት ማለት ኮይን ሊሆን ይችላል። ለምሳሌ ሳንቲም፣ ፎሲሎች፣ ቅሪተ አካሎች፣ ኢንስክሪፕሽን፣ ዌፖንስ መሳሪያ፣ ዩቴንስል ቤት ውስጥ የምንጠቀሙ መሳሪያዎች፣ ሪዩኒስ ኦፍ ቢልዲንግ፣ ሪትን ማቴሪያልስ የተጻፉ ማቴሪያሎች፣ ማኑስክሪፕት፣ ሃንድ ሪትን ማቴሪያል፣ ክሮኒክልስ ዳይሪ ለምሳሌ በየቀኑ የምንጽፉ ነገሮች፣ ሌተር፣ ሚኒትስ፣ ኮድ ኦፍ ሎ፣ ሆሊ ባይብል፣ ሆሊ ቁራን፣ ኮርት ሪካርድስ እንደ አድሚኒስትሬቲቭ ሩሎች ምናምን እነዚህ ምን ናቸው? ፕራይመሪ ሶርስ ናቸው ማለት ነው። እነዚህ ዳይሬክትሊ ኢቨንት ጋር ለምሳሌ እናንተ የሆነ ነገርን መጻፍ ከፈለጋቸው እናንተ ራሱ ሄዳችሁ የሆነ ነገርን ስታዩት ስትነኩት ይሄ ፕራይመሪ ሶርስ ብለን እንጠራለን ማለት ነው። ሶ ይህንን ነው ፕራይመሪ ሶርስ እና ሰከንደሪ ሶርስ ልዩነቱ ማወቅ አለባቸው። ሰከንደሪ ሶርስ ብለን የምንጠራው ደግሞ አር ሶርስ ዛት ኮንቴን ኢንፎርሜሽን ዛት ድራይቭድ ፍሮም ፕራይመሪ ሶርስ ይላል። ይሄ ሰከንደሪ ሶርስ ብለን የምንጠራው ድራይቭ የተደረገው ከፕራይመሪ ሶርስ ነው። ኢን አዲሽን ዘ ፕሮቫይድ አስ ዊዝ ሰከንድ ሃንድ ኦር ኢንዳይሬክት ኢንፎርሜሽን ነው። ይሄ ደግሞ ማለት ነው ይሄ ሰከንድ ሃንድ ተብሎ ይጠራል ወይም ደግሞ ኢንዳይሬክት ኢንፎርሜሽን ተብሎ ይጠራል ማለት ነው። ዜር ኢዝ ዘ ጋፕ ኢን ታይም ኤንድ ስፔስ ዊዝ ሶርስ ይላል። ለምሳሌ እናንተ ፕራይመሪ ሶርስ ብለን ለምሳሌ በእናንተ ኮንቴክስት ፕራይመሪ ሶርስ እናንተ አድዋ ላይ ብትሳተፉ አንቺ ወይም አንተ አድዋ ላይ ተሳትፋችሁ ነው አድዋ ዋር ላይ ተሳትፋችሁ ከዛ ኢንተርቪው ብትደረጉ ምንድን ነው የሚባለው? እሱ ፕራይመሪ ሶርስ ነው የሚባለው ማለት ነው። ምክንያቱም እናንተ ናቸው እናንተ ምንድን ነው ኦልሬዲ ኢቨንቱ ላይ ምንድን ነው ኢቨንቱ ላይ ነበራችሁ፣ ስትዋጉ ነበረ። ስለዛ ቀን ሲደረግ የነበረውን ነገር በአንድ ሰው ኢንተርቪው ብትደረጉ ያ ፕራይመሪ ሶርስ ነው የሚባለው ማለት ነው። ነገር ግን እናንተ ኢንተርቪው ያደረገ ሰውዬ ደግሞ ለሌላ ሰው ወይም ደግሞ ላልሰማ ሰው ቢያስተላልፍ ያ ነው ኢንዳይሬክትሊ ሰከንደሪ ሶርስ ብለን የምንጠራው ማለት ነው። ምክንያቱም ሰውዬ ምንድን ነው ከእናንተ ነው ኢንፎርሜሽን የተቀበለው እንጂ ኢቨንቱ ላይ የለም ማለት ነው። ዳይሬክትሊ ሄዶ አላየም፣ ከእናንተ ኢንፎርሜሽን የተቀበለው።
ፎር ዛት ሪዝን ምን ብለን እንጠራለን? ይሄንን ሰከንደሪ ሶርስ ብለን እንጠራለን ማለት ነው። ሶ ይሄን ነው ልዩነቱ ማወቅ አለባቸው። ለምሳሌ ሌላው ደግሞ ኦራል ትራዲሽን ተብሎ ምጥራለ። ኦራል ባይ ዘ ዌይ ፐብሊክ ስቶሪ ኦር ሙቪ አባውት ሂስቶሪካል ኢቨንት ኦራል ትራዲሽን አር ሂስቶሪካል ሶርስ ትራንስሚትድ ባይ ወርድ ኦፍ ማውስ ፍሮም ዋን ጀኔሬሽን ቱ ጀኔሬሽን ኦር ቱ ዘ ኔክስት ይላል። እንግዲህ ኦራል ብለን የምንጠራው አለ። ኦራል ሶርስ ብለን የምንጠራው አንድ ሶርስ ነው፣ አንዱ ምንጭ ነው ማለት ነው። ስለ ሂስትሪ የምናገኝበት ስለ ታሪክ የምናገኝበት መሳሪያ ወይም ደግሞ ሶርስ ነው ማለት ነው፣ ወይም ደግሞ ኤቪደንስ ነው። ይሄ ምንድን ነው? ከአፍ በአፍ የሚተላለፍ ነገር ነው። ከጀኔሬሽን ቱ ጀኔሬሽን በአፍ ነው የሚተላለፈው ማለት ነው። ይሄ ኦራል ሶርስ ብለን የምንጠራው ማለት ነው። እና ኦራል ሶርስ ባይ ዘ ዌይ ፕራይመሪም ሰከንደሪም ነው ማለት ነው። ቤዝድ ኦን ዋት ኔቸር ኦፍ ኢንፎርሜሽን። ለምሳሌ ቅድም ባልኳቸው ኤግዛምፕል ልንገራቸው። ይሄን እዚህ ጋር ያዘው ፈተና ላይ ይመጣል። ኦራል ዳታ ብለን የምንጠራው ፕራይመሪ ነው ወይ ሰከንደሪ ነው ተብላችሁ ቢጠሩት ሁለቱም መሆን ይችላል። ቤዝድ ኦን ዋት ኔቸር ኦፍ ኢንፎርሜሽን ማለት ነው። ለምሳሌ ቅድም ምን ብያቸዋለሁ? እናንተ ኢቨንቱ ላይ ብትሳተፉ፣ አድዋ ጦርነት ላይ ብትሳተፉ እና ኢንተርቪው ብትደረጉ ፕራይመሪ ተብሎ ይጠራል። ለምሳሌ ደግሞ እንደዚህ እናድርግ። አድዋ ላይ እናንተ ተሳትፋችሁ ገብታችሁ ለሆነ ሰው ብትናገሩ ምን ተብሎ ይጠራል? ይሄ በአፍ ነው ትራንስሚት ተደረጋችሁ፣ በጽሁፍ ምናምን አይደለም፣ ኢንተርቪው ተደረጋችሁ አይደለም። ምን ብለን እንጠራለን? ይሄ ኦራል ዳታ ብለን እንጠራለን ማለት ነው። ኢንኬዝ ኦፍ ዋት ፕራይመሪ ማለት ነው። እሺ ይሄ ሰከንደሪ ደግሞ እንዴት ይሆናል? ይሄ ኦራል ሶርስ ብለን የምንጠራው እንዴት ሰከንደሪ ሊሆን ይችላል? ሰከንደሪ ደግሞ ከእናንተ የሰማ ሰው አለ አይደለ? ወደ ሌላኛው ሰው ሲወስዶ ማለት ነው፣ ወይም ደግሞ ሶስተኛ ሰው ጋር ሲወስዶ ምን ተብሎ ይጠራል? ይሄ ሰከንደሪ ተብሎ ይጠራል ማለት ነው። ምን ኦራል ማለት ነው። ኦራል እንግዲህ ቦዝ ኦፍ ዋት ፕራይመሪ ኤንድ ሰከንደሪ ሶርስ መሆን ይችላል ማለት ነው። ሰከንደሪ ሶርስ ሃቭ ቱ ኤግዛማይንድ ፎር ሪላቢሊቲ ኦፍ ዜር ክሬሽን ይላል። ሌላው ደግሞ ዴቲንግ ኦፍ ሂስትሪ እናያለን ማለት ነው። ያው እዚህ ጋር ምንድን ነው ለምሳሌ ሂስትሪ ምንድን ነው? ኦራል ዳታ ሹድ ቢ ክሮስ ቼክ መደረግ አለበት። ከምንድን ነው ሶርሱ ምንድን ናቸው? ከሪትን ዶክመንት ጋር መገናኘት አለበት። ኦራል ዳታም እንግዲህ ከሰው የምናገኘው በአፍ የሚተላለፍ ነው፣ ክሮስ ቼክ መደረግ አለበት። ለምሳሌ ዝም ብሎ የምነገረን ታሪክ መሆን የለበትም ነው እና መጠናት አለበት በሙሉ ነው። ኦልሬዲ ኦል ነው ምንድነው ሰከንደሪ ሶርስ ምንድነው ኤግዛማይን መደረግ አለበት ማለት ነው፣ ታማኝነቱን ለማወቅ ማለት ነው። ዴቲንግ ምንድን ነው? ሪካርዲንግ ዘ ፓስት ሂስቶሪያንስ ትራይ ቱ ዲተርሚን ዘ ኤግዛክት ታይም ዌን ኢቨንት ኦከርድ። ፓስትን ሪካርድ በማድረግ እንግዲህ እነዚህ ሂስቶሪያን ተብሎ የምንጠራቸው እንግዲህ ምን ያደርጋሉ? ኤግዛክት ታይሙን ማወቅ ይሞክራሉ ማለት ነው። ኤግዛክት ታይም ማለት ነው ኢቨንቱ የተከሰተው ነገር ማለት ነው። ዛት ኢዝ ዋት ዊ ኮል ኢት ዋት ዴቲንግ ብለን እንጠራለን ማለት ነው። ይሄንን ዴቲንግ ኢዝ ፊገር ኦር ኑሜሪካል ስቴትመንት ዛት ኤክስፕሬስ ዘ ታይም ኦፍ ሂስቶሪካል ኢቨንት ኦር ፕሮሰስ ይላል። ዱሬሽኑ ሾርት ወይ ሎንግ ሊሆን ይችላል ማለት ነው። ይህ ችግር የለም ማለት ዲኬድ ሴንቸሪ ብለን ምናምን ከብለና ይለያል። ለምሳሌ ዘ ባትል ኦፍ አድዋ ቱክ ፕሌስ ኦን ማርች 1 1896 ለምሳሌ የአድዋ ጦርነት እንግዲህ የተጀመረው በ1896 ነበረ ማለት ነው። ይሄኛው በስንተኛው ሴንቸሪ ነው ለማለት ለዲኬድ ነው ምንድነው የሚባለው ነው ነገር ዴቲንግ ያስፈልጋል ማለት ነው። ኢትዮጵያ ሬኔሳንስ ለምሳሌ የኢትዮጵያን ግድብ የተጀመረው ንክት የተደረገው በ2011 መሆኑን ዴቲንግ ሂስትሪ እንግዲህ ምንድነው ኑሜሪካል ስቴትመንት ነው ማለት ነው። ለምሳሌ እነማን ናቸው? ዲኬድ፣ ሴንቸሪ እና ሚሊኒየም ላይ እንጠራለን ማለት ነው። ዲኬድ ማለት ምን ማለት ነው? ሴንቸሪ ማለት ምን ማለት ነው? ዲኬድ ማለት 10 ዓመት ማለት ነው። ሴንቸሪ ደግሞ ምንድነው 100 ሴንቸሪ ወይም ደግሞ 100 ሺህ ማለት ነው። 100 እና ሚሊኒየም ደግሞ ምንድነው 1000። ዲኬድ ሪፈርስ ቱ ዘ ፔሪድ ኦፍ 10 years ይላል። ዲኬድ ማለት ምን ማለት ነው? ዘ ፔሪድ ኦፍ 10 years ወይም ደግሞ 10 ዓመትን የሚይዝ ነው ማለት ነው። ሴንቸሪ ደግሞ ምንድነው 100 years 100 ዓመትን የሚይዝ ነው ማለት ነው። ይሄ ሴንቸሪ ብለን የምንጠራው ማለት ነው። ወይራስ ሚሊኒየም ብለን የምንጠራው ደግሞ ምንድነው 1000 years ወይም ደግሞ ከ1000 በላይ የሚይዝ እንትን ነው ማለት ነው። ለምሳሌ ዘ year from 1900 to 1909 ፈርስት ዲኬድ ኦፍ 20th century ተብሎ ይጠራል። ይሄ ለምሳሌ ከ1900 እስከ 1909 ማለት ምንድነው በመካከላቸው ስንት ዓመት አለ? 10 ዓመት አለ። ያ ምን ተብሎ ይጠራል? ዲኬድ ተብሎ ይጠራል። ከ1900 ደግሞ እስከ 1999 ተብሎ የሚጠራው ምንድነው 20th century ተብሎ ይጠራል ማለት ነው። እዚህ ጋር ለምሳሌ በሁለተኛ በምታዩት ማለት ነው from the year from 1000 to 1999 this is second million ተብሎ ይጠራል ማለት ነው። The primary purpose of dating in history is to organize past event according to their sequence of occurrence by using calendar ስላለ እንግዲህ ይሄ የተፈለገበት እንግዲህ ዴቲንግ ምንድነው ካላንደር በመጠቀም ነበር ማለት ነው። ይሄንን የምናስቀምጠው ማለት ነው። እንግዲህ በጣም ዓለም አቀፍ ላይ የምታውቁ ሁለት ወይ ካላንደር አለ ማለት ነው። በጣም የምንጠቀማቸው ማለት ነው። ለምሳሌ ግሪጎሪያን ካላንደር እና
ኢስላሚክ ካላንደር ብለን እንጠራለን ማለት ነው። አኮርዲንግ ቱ ግሪጎሪያን ካላንደር ታይም ኢዝ ካውንትድ ፎርዋርድ ኤንድ ባክዋርድ ፍሮም ዘ ታይም ኦፍ ዘ በርዝ ኦፍ ጂሰስ ክሪስት ይላል። እንግዲህ በግሪጎሪያን ካላንደር ዲፔንድ ሆነ እንግዲህ መቁጠር ቀንን ጊዜ መቁጠር የምንችለው ወይ ወደፊት ወይም ደግሞ ወደ ኋላ መቁጠር እንችላለን ማለት ነው። ቤዝድ ኦን ዋት በርዝ ኦፍ ጂሰስ ክሪስት ወይም ደግሞ የክርስቶስን እንትን በርዝ ላይ ወይም ደግሞ ልደት ላይ ዲፔንድ ሆነ ማለት ነው። ቢፎር ዘ በርዝ ኦፍ ክሪስት ምን ተብሎ ይጠራል? ቢሲ ተብሎ ይጠራል ማለት ነው። ቢፎር ዘ በርዝ ኦፍ ዘ ክሪስት ቢፎር ክሪስት ማለት ነው። ዌራስ ዘ ታይም አፍተር በርዝ ኦፍ ጂሰስ ማለት ደግሞ ምንድን ነው? ኤዲ ወይም ደግሞ አኖ ዶሚኒ አፍተር ዶሚኒ ማለት ነው። ላቲን ተርም ነው። ይህ ምን ማለት ነው? ዘ ይር ኦፍ ሎርድ ወይም ደግሞ የጌታ አመት ማለት ነው። ኢትዮጵያ ዩዝስ ኢትስ ካላንደር ዊች ቢጋን ኦን ሰፕቴምበር 11 ኦፍ ዘ ግሪጎሪያን ካላንደር። እንግዲህ ኢትዮጵያ ከሌሎቹ ሀገር እንግዲህ በጣም የሚለያት የራሷን የቻለ ብቸኛው አገር ነች። እንግዲህ የራሷን ካላንደር ያላት እሱም የሚጀምሩ ደግሞ ሴፕቴምበር 11 ነው ማለት በግሪጎሪያን ካላንደር። ኢትዮጵያን ካላንደር ኢዝ 7 to 8 years behind the Gregorian calendar ይላል። እንደምናውቀው እንግዲህ የኢትዮጵያን ካላንደር ከግሪጎሪያን ካላንደር ምንድነው ወይም በ7 ወይም በ8 ዓመት ወደ ኋላ የራሱን ይጎትታል ማለት ነው። ለምሳሌ በእኛ በ1997 ከሆነ በእኛ ከሆነ ዛሬ 7 ዓመት መጨመር ነው ወይ 8 ዓመት መጨመር ነው ማለት ነው። በግሪጎሪያን ካላንደር ከሆነ ማለት ነው። ለምሳሌ አሁን ኮንቴክስት 2026 ከሆነ በእኛ ስንት ነው? 2018 24 ከሆነ ምናምን በቃ 8 ዓመት ወይ አድ ወይ እንቀንሳለን ማለት ነው። ማለት እንቀንሳለን ወይ 7 ወይ 8 ማለት ነው። ወደኋላ የራሱን የሚቆጥት ነው ማለት ነው። ኢስላሚክ ካላንደር ብለን የምንጠራው ደግሞ ፎሎ ዘ ኢቨንት ኮልድ ሂጅራ ቱ ካውንት ታይም ፎርዋርድስ ኤንድ ባክዋርድስ ይላል። ይህም እንግዲህ የኢስላሚክ ካላንደር ብለን የምንጠራው ደግሞ ምንድን ነው? ወደፊትም ወደኋላም እንደ ግሪጎሪያን ካላንደር ሊሆን ይችላል። ሂጅራ was the flight of Prophet Muhammad and his early followers from town of Mecca to Medina in 622 AD ይላል። እንግዲህ ይሄ ሂጅራ ብለን ወይም ደግሞ ኢስላሚክ ካላንደር ብለን የምንጠራው እንግዲህ ነቢዩ መሐመድ ከመካ ወደ መዲና በሚሄድበት ጊዜ ጉዞ በሚያደርግበት ወይም ደግሞ ኢማግሬት በሚያደርግበት ጊዜ የነበረ ወይም ደግሞ የተጀመረ ማለት ነው። ኦኬ እና ይህን ይመስላል ማለት ነው።